ሁላችንም ባሪያ ነን አልከን ይሄ እሱ አመለካከት ነው ባይዘው አንተም ነው ያው ለምሳሌ ብንከራከር ነው በአመለካከት አይደለም ስነት አመለካከት እሺ ፋክት ዲና የመካድና ያለ መካድ ጉዳይ ነው እንጂ ፋክት ነው ለምሳሌ ነው ለምሳሌ ቆይ ቀላል ነገር የባርነት ስርዓት እንዴት ቆመ አለም ነው በእንትን ምንድነው በስምምነት ማን ተስማምቶ ከማን ስምምነት እኮ የሚደረገው እኩል ኃይል ያላቸው ሰዎች ነው የሚደራደሩት አይደለም ምንድነው አሜሪካ ውስጥ ነው የምትለኝ በአለም ላይ አሜሪካ ውስጥ ብቻ ቤትም ቦለው ብዙ ጊዜ የምናውቀው አውሮፓ በስምምነት ማቆም አለብን ብለው አይደለም እሱን አይደለም እንዴት ጀመረ ነው እንዴት ቆመ ነው እንዴት ጀመረማ የሆነ ሰውዬ አንተ ሰው አይደለም ብሎ ታሰበ ጉልበትን ሊጠቀም አንስቶ ይወስዳል በቃ ለቀን አጀማመሩ አቋቋምቶች ስሌቮች እንዲፈቱ የሚል ህግ ወጣ በቃ ይልክ ኢንዱስትሪያል ሪቮሉሽን መጣ ኢንዱስትሪ መጣ ባሪያ ስራው ምንድነው የጉልበት ስራ ነው የጉልበት ነው የሚሰራው ኢንዱስትሪ ምንድነው ያንን ሰው ለምሳሌ 40 ባሪያ ያስፈልግ ከነበር ኢንዱስትሪ ብከፍት አንድ ባሪያ ነው የሚያስፈልግ እሱም ባሪያ ማሽን ማንቀሳቀስ መቻል አለበት ጉልበቱ ያስፈልግ እሺ ስለዚህ ኢንዱስትሪ አብዮት በጣም እየተስፋፋ በመጣ ቁጥር የባሪያ ፍላጎት እየቀነሰ ነው የሚመጣው ግን ባሪያዎች የሰለጠኑ ባሪያዎች መሆን ይችላል አለባቸው ስልጡን ባሪያ አለ አይደል ማሽን ማንቀሳቀስ ኦፕሬት ማድረግ ነው የሚችል እንደዚህ አይነት ባሪያ መፍጠር መቻል አለ እንደዚህ አይነት ባሪያ ከሌለ በስተቀር ኢንዱስትሪዎች አይቀጥሉም ሀገር ካታሪግም ስለዚህ የትምህርት ስርዓት ካሪኩለም ቀርጸው በየአፍሪካ በየሀገሩ መስራት ነበረባቸው እኮ ባሪያ ፋብሪካ ነው ትምህርት ቤት ለዛ ነው ትምህርት ቤት ነው እና እነዚህ ባሪያዎች ፓይለት ነው ሊነዱ ይችላሉ ዶክተር ነው ሊያከሙ ይችላሉ ያ ባሪያዎቹ መሞት የለባቸው ማለቅ የለባቸው we are numbers ለነሱ just ምን ኤክስፐሪመንት እንደረው የላብራቶሪ አይጠና በጣም ብዙ ሰው ላይ ያረዳ ይችላል እነማን ናቸው እነሱ ግን እነሱ ሚላቸው I think it's the elites አይደለ እነዚህ በቃ ዓለምን ተቆጣጥረው ይገዛሉ የሚባሉት ማለት ነው ይሄ መንግስትን ምንድነው ፕሬዝዳንቶችን የሚሾሙ የተለያዩ ዓለማት ላይ ሀገራት ላይ ፕሬዝዳንቶችን የሚያስቀምጡ የዓለምን ሞኔታሪ ሲስተም ይሄ ገንዘቡን አካሄድ የሚቆጣጠሩ ማዕድናትን ዓለም ላይ ያሉ ማዕድናትን እንቁ የሚባሉ ማዕድናትን በጣም ውድ የሆኑ ማዕድናትን ነዳጅ ዘይትን የሚቆጣጠሩት እነሱ ማለቱ ይመስለኛል እነሱ ሚላቸው ብትፈልግም ባትፈልግም ሲስተሙን ነው ያገለግልክ ያለው ያን የባርነት ስርዓት እኔኮ የኮምፒውተር ሳይንቲስት ነኝ እና ምን ይተበስ እስቲ ሂድ እነሱ ጋር በጣም ጎበዝ የሚባለው ልጅ ምድር ቢደ ናሳ ምናምን አይደለም የሚወሰደው አፍሪካ ማን ሊያገለግል ሲስተሙን ነው የሚያገለግል ያ ሰውዬ ሄዶ እኮ ሳተሱ ከአዲስ ተምሮ ምናምን አገልጋይ ነው መቼም ቢሆን ወደ እንትኑ አይመጣም የነሱስ ጎበዝ ሰዎች ሰርቫን የሚያደርጉት ካራሳቸው የነሱ ሰነፍ ሰዎች ካንተ ይበልጣሉ አሁን ለምሳሌ እነሱ ጋር ያለው ሰነፍ አለ አይደል በጣም ሰነፉ ካንተ ይበልጣል በአመለካከት ማለት ነው እነሱ በሚሰጠው ኮታ አለክ ዓለም የፒራሚድ ህግ ነው ያላት ከላይ ያለው አሉ በፒራሚዱ መሰረት ትሄዳለክ አንተ የፈለገ ታምር በፍጥር እዚህ ምድር ላይ የፒራሚዱ ጫፍ ላይ ልትወጣች አንተ ቦታ ነው የምትቀያየረው እዛ ፒራሚድ ውስጥ ለምሳሌ 20 ሰው ታገለግል ከነበረ ተቀንስና በአንተ ስር ተገልጋይ ይሆናሉ ምክንያቱም አንተ ብር አለክ ትከፍላለህና አገልግሎቱን ታገኛለህና ወደፊት እናወራዋለን አንድ ቀን ረጅም ሐሳብ ስለሆነ ማለት ነው ግን ምን ነገር የፈለኩት ያው ባሪያ ናቸው የሚለው ባሪያ ናችሁ አባባሉ ሽንቆጣ ነገር ይመስላልና አይቤን እውነት አለው ትምህርት ቤቶች ባሪያ አምራች ናቸው ምክንያቱም በተለይ ደግሞ አሁን አሜሪካን ሀገር ብትሄዱ ተምራችሁ ሲጨርሱ እዳ ነው ተሸክማችሁ የምትመረቁት ከዛ በኋላ ተቀጥራችሁ ያን እዳ እየከፈላችሁ እና ያን እዳ ከዛ ሞርጌጃችሁን ከዛ የቤት የዕለት ተዕለት ወጫችሁን እየከፈላችሁ before you know it የሪታየርመንት ኤጅ ይመጣል ከዛ በኋላ የሆነች ትንሽዬ ብር ይዛችሁ ሪታየር ታረጋላችሁና ዘመናችሁን ሙሉ በቃ ስታገለግሉ ሲስተሙ የሚለውን በቃ ዓለም ኦፕሬት እንዲያደርግ ሞኒተሪ ሲስተሙ እንዲሰራ የሆነ በቃ ሰው መሯሯጥ አለበት እዛ ውስጥ በቃ ሆናችሁ ነው እንትምትሉት እዛ ውስጥ ከሌላችሁ ደግሞ የደሃ ነው የምትሆኑት ማለት ባሪያ ትሆናለህ ባሪያ ሆነ የተወሰነ ገንዘብ ይኖርሃል ሲስተም ውስጥ ከሌለ ደግሞ ባሪያ ሆነ ደግሞ ደሃ ነህ
ምትበላው ምትጠጣው ተሰፍሮ የሚሰጥህ አይነት ሰው ትሆናለህ ማለት ነው አሁን ደው የሚያሰጋኝ ቆይ የሚቀጥል ይሄኛው Bro, we are so cooked. In a recent meeting, the Pope had to ask priests to stop using ChatGPT when writing sermons. I told you. This is the leader of 1.3 billion Catholics around the world. And them to announce it like this makes you wonder how widespread is this issue. In a world's first, he urged priests to, quote, resist the temptation of using artificial intelligence when writing sermons because AI will never be able to share faith. And that's kind of crazy because if you think about it, if politicians are using AI to write speeches, governments are using AI to write laws, therapists are using it to respond to patients, and even now priests to share the word of God, in 5 years' time, how much of the world's thought will even be human anymore? Bro, we are so ይሄ እንግዲህ ያለውን ለመተርጎም ላልሰማችሁት እንግሊዝኛ የፕሪስቱ የምንድነው የሮማን ካቶሊክ ቸርች ፖፑ ማለት ነው ጳጳሱ ዋናው ጳጳስ የቤተክርስቲያን አገልጋይ ቄሶች ትምህርት በሚሰጡበት ወይ ደግሞ የጸሎት ፕሮግራም ወይ በሚያደርጉበት ጊዜ የእግዚአብሔርን ቃል ለማስተማር ChatGPTን እየተጠቀሙ ነው ያሉት AIን ማለት ነው እሱን ከመጠቀም እንዲታቀቡ ነው እንግዲህ መመሪያ ያወጡ ተባካችሁ ታቀቡ ምክንያቱም የሆነ እምነት ይሄ ነፍስ የሌለውን ነገር ስለ እግዚአብሔር ቃል እንዲያስተምር ማድረግ በእናንተ ውስጥ ነው አሁን ለእግዚአብሔርን ቃል ማስተማር ጸልዮ እግዚአብሔር ሆይ ባክህን አምሮዬን ክፈትልኝ ለማነበው ያንተን ቃል ሳነብ አንተ መረዳቴን ጨምርልኝ ብለን አንብበን ከዛ በኋላ ነው ለሰው መናገረው እንግዲህ ቄሶችም እንደዛ ነው የሚያደርጉ ከዛ በላይ ማለት ነውና በኤአይ ግን ካዘጋጁት ኤአይ ሶል የለውም አይደለ ነፍስ የሌለው ነገር የእግዚአብሔርን ቃል በምን አይነት መንገድ አዘጋጅቶ ነው የሚሰጠው እንትን አይደለም አሁን ደግሞ ባለፈው ስከራከር ነበር ከባለቤቴ ጋርና በኤአይ የሚዘጋጁ መዝሙሮች አሁን ያጥለቀለቁ ነው አይደለ ቲክቶክ ላይ ብታዩ ፌስቡክ ላይም ዩቲዩብ ላይ ራሱ ቻናል ፈጥረውላቸው መዝሙሮች አሉ በኤአይ የሚዘጋጁ በተለይ የፕሮቴስታንት መዝሙሮችና አንዱን መዝሙር ወዳው በጣም በቃ እንትን ይላልና አለችኝና እኔ አልተመቸኝም አልኳት ለምስለኝ አይደለምና መዝሙሩ እንትንም ዘፈኖች ራሱ አይመቹኝም በኤአይ የተሰሩ ምክንያታቸው ምን መሰላችሁ የሆነ ሰው ህይወት ነፍስ አለው አይደለ ነፍስ አለው ማለት ፊል ያደርጋል ያዝናል ያፈቅራል ይደሰታል ብዙ አይነት ይቀናል ብዙ አይነት ስሜቶች ውስጡ ያድራሉ እና ለምሳሌ ግጥም ጽፈው ሲዘፍኑ ወይ ያንን ነገር ሲዘምሩ ከስሜት ጋር ነው ያንን የሚያደርጉት ኤአይ ግን ያ ነገር የለውም ሜቢ ጽፈን ብንሰጠው ወይ በዚህ ቶፒክ ላይ ግጥም ጽፈህ መዝሙር አዘጋጅ ብንለው በቃ ልክ እንደ አንድ ሮቦት ነው የሚያዘጋጀው ነፍስ ስለሌለው የነዛ ፊሊንጎቹ የሉትም ስለዚህ ያ የሌለው ነገር እኔ ሊገባኝ አይችልም ብዬ ነው ማስበው ኢቭን ዘፈን ራሱ እንደዛው ነው ብዬ ማስበው እና ከቀድሙ ጋር አሁን ከልጁ ካለው ጋር ሳገናኝላችሁ ባሪያ ነው ምን ሆነው ትምህርት ቤቶች ባሪያ ማምረቻ ናቸው ያለውን ስናይ አሁን አዲሱ ባሪያ የሆኑ የሚመጡት የሚመስለኝ ኤአይዎች ይመስሉኛል በቃ በተለይ ደግሞ በኤአይ በደንብ የበለጸጉ ሮቦቶች ይመጣሉ እንደዚሁም ደግሞ የማናያቸው ኤአይዎች እንደዚህ ሶፍትዌር ላይ ብቻ የሚያገለግሉ ኤአይዎች ሙሉ ለሙሉ ስራችንን ሊወስዱብን ይችላሉ እንደዚሁም የጉልበት ስራ ራሱ በሮቦቶች በኤአይ በደንብ በታነጹ ሮቦቶች ተወስዶ የሰው ልጅ ራሱ በጣም አስቸጋሪ ሁኔታ ውስጥ የሚገባበት ችግር ውስጥ የሚመጣ ይመስለኛልና ለሱ ማሳያ የሚሆን አንድ ቪዲዮ ላሳያችሁ Largest bank is readying itself for an AI future, announcing a $90 million program to help staff prepare for the changing workplace. The bank also announced yesterday it'll cut 300 jobs. Commonwealth Bank CEO Matt Comyn joins me now. Welcome to 7:30. Great to be with you, Sarah. Now, on jobs and AI, what jobs at the Commonwealth Bank are immune from replacement? Well, I think Commonwealth Bank የሚባል አውስትራሊያ ውስጥ ያለ አንድ ባንክ ትልቅ ባንክ ነው ከ300 በላይ ሰራተኞቹን ሊቀንስ ነው ኤአይን አሰልጥኖ በኤአይ ሊተካቸው ነው የሚል እንትን ነው ዜና ነው ይሄ ዜና ማለት ነው አሁን ቅድም ካልኳችሁ ጋር እንግዲህ እንትን በሉት ኤአይ
አሰልጥነው ምንድነው ቤተክርስቲያን ውስጥ እንደ ቄስ ሊሰብክ ያዘጋጁት ነው ከዛ አልፈው ደግሞ ብዙ አይነት ስራዎችን እየወሰደ ነው ሙዚቃ እየሰራ ነው መዝሙር እየሰራ ነው የባንክ ሰራተኛም ሊሆኑ ነው ስለዚህ AI በሚቀጥሉት 10-15 አመታት የሰው ልጆች ሰርተው የሚገለገሉባቸውን ስራዎች ማለት ነው የሚተዳደርበትን ስራ ወስዶ የሰው ልጅ እንግዲህ የማያስፈልግበት ደረጃ ላይ ልንደርስ ነው ማለት ነውና ቅድም እንዳለው ባሪያ ከባርነት አስተዳደር ወደ የተማረ ባሪያ ብለው ነበር አሁን የተማረውን ባሪያ ደግሞ በAI የሚተኩበት ጊዜ እየመጣ ነው ወይ የሚል ጥያቄ ያስነሳል ማለት ነው እንግዲህ በዮናስ መኳንንት ጥያቄ እንትን አሰስመንት መሰረት ማለት ነው እየመጣ ነው ወይ ትልቅ ጥያቄ ነው ምን ታስባላችሁ ማለት የሚያስፈራ አይነት ስሜት አለው ስታስቡት እንዴ የሆነ በደንብ ኮድ የሚያደርግ AI መጥቶ ኮደርስ በቃ ከዚህ በኋላ ስራ የላችሁም ሊባሉ ይችላሉ ሶፍትዌር ኢንጂነርስ ሊሆኑ ይችላሉ የተለያየ ስታቲስቲሽንስ ማትማቲሽንስ በቃ ከነሱ የተሻለ AI መጥቶ ሊወስድባቸው ይችላል ኢቭን ሜዲካል ዶክተሮች ራሱ በደንብ በፕሪሲዥን የሰለጠነ እጅ ያለው የማይንቀጠቀጥ እጅ ያለው ሮቦት ሰልጥኖ በAI በደንብ የበለጸገ ሁኔታውን በደንብ ጥሩ የሆነ ሌንስ የተገጠመለት የሚያየውን ነገር በደንብ አናላይዝ የሚያደርግ የሮቦት ዶክተሮች የሚፈጠሩበት ጊዜ ሊመጣ ይችላልና አይ ቲንክ ያ ከሆነ እንግዲህ የሶሳይቲ ኮላፕስ ማጋጠሙ ማይቀር ነው ማለት ነው በቃ በAI ኢሊትስ AIን በቃ the next workforce ብለው ካወጁ ከዛ በኋላ የሰው ልጅ የመጨረሻው በቃ ጊዜ ይሆናል ማለት ነው እርስ በርስ መጣፋፋት ራስን ለማዳን እያንዳንዱ ተነስቶ ወይ ጎረቤቱ የሚዘርፍበት ወይ ደግሞ ኬዎስ የሚፈጠርበት ጊዜ ሊመጣ ይችላል ማለት ነው in the next 10 to 15 years ከ10-15 ዓመት በኋላ ልንል እንችላለን so what do you think የናንተንም አስተያየት እስቲ አቅርቡ የናንተም አስተያየት እስቲ አስቀምጡና የሚሰማችሁን ስሜት ንገሩ After nearly 144 years of construction, the world's tallest church has finally reached its maximum height. Barcelona's Sagrada Familia has been under construction for so long that locals have become used to seeing scaffolding and cranes alongside it. But on Friday, the last piece was finally put in place. A 17-meter tall, four-sided steel and glass cross was craned to the top of the Tower of Jesus Christ, reaching a staggering height of 172.5 meters, making it not only the tallest church in the entire world, but also the city's tallest building. The expectation now is that the scaffolding will finally be removed before the church's official inauguration, which is something that many people in the city have never seen before. ይሄ ታሪክ ማለት ስለ ሳግራዳ ፋሚሊያ ሄጃ ላቅም ባለቤቴ ዛ ለ3 ወር ቆይታለች ስፔን ውስጥ አይታው በደንብ ነግራኛለች በጣም ብዙ ሰዎች ስፔን ውስጥ ሄደው ባርሴሎና ውስጥ የሚጎበኙት እጅግ በጣም የታወቀው ሳግራዳ ፋሚሊያ ቤተክርስቲያን ነው ነገር ግን እኔ እንዳላለቀ አላቅም ነበር 144 አመት ሙሉ ሲገነባ ነበር 144 አመት የፈጀበት ምክንያት በመሃል ጦርነት ነበር የገንዘብ ችግር ነበር ዲዛይኑን ያወጣው ሰው ሞተ ሲሞትም በጦርነት ምክንያት ያ ዲዛይኑ የተሳለባቸው ወረቀቶች ተቃጠሉ እነሱን ደግሞ ፈልገው ድጋሚ ዲዛይኑን እንዳዲስ እንትን ብለው እንደገና ደግሞ ገንዘብ ሲያሰባስቡ ያ ሁሉ ፈሽቶ ነው እንግዲህ ይሄ ቤተክርስቲያን ከ144 አመት በኋላ ያለቀው ማለት ነው በዚህ አመት እና በጣም የሚገርም ታሪክ ነው እንግዲህ እኔ ማስተዋወሰው በኔ ህይወት ማስተዋወሰው አዋሳ ዩኒቨርሲቲ ተማሪ ያለው ለ20 ምናምን አመት ሲሰራ የነበረው አዋሳ ገብርኤል ቤተክርስቲያን እኛ እዛ ተማሪ ያለን ነበር የተመረቀው እና የተመረቀ ጊዜ በጣም ትልቅ እንትን ነበር ታህሳስ ላይ ነው የተመረቀው አስተዋውሳለሁ ታህሳስ 19 አመቱ ላይ በቃ ኦፊሻሊ አለቀ ተብሎ ተመረቀ እና እጅግ በጣም ትልቅ ክብረ በዓል ነበር አስተዋውሳለሁ 20 ምናምን አመት ፈጀ ተብሎ በጣም እንደውም እንደ ታሪክ ሲወራ ነበር እንደውም አንድ የግለሰብ እዛ ነዋሪ ሆኑ ሰው በትንሽዬ ፒካፓቸው ከአዲስ አበባ ወደ ምንድነው ከአዲስ አበባ ወደ አዋሳ እያመላለሱ የተለያዩ የግንባታ መሳሪያዎችን
ሁሉ እንዳሰሩ ምናምን ሲወራ ነበርና እንግዲህ እኔ በህይወቴ 20 ዓመት ምናምን ብዬ የማወራው አንድ አለ በጣም በትልቅ እድሜ ማስበው ማለት ነው። ይሄ ደግሞ 144 ዓመት ነገር ግን ያው አሁንም ድረስ የሚጎበኝ ነገር ነው ግን ኦፊሻሊ አለቀ። በ144 ዓመት ጊዜ ውስጥ የተጠናቀቀው የባርሴሎናው ሳግራዳ ፋሚሊያ ቤተክርስቲያን እንግዲህ ተጠናቋል። ኦፊሻሊ ሲከፈት ደግሞ ምን ያህል ትልቅ ክብረ በዓል እንደሚሆን እርግጠኛ ነኝ። እዛ የሚኖሩ ኢትዮጵያውያን ሄደው እንግዲህ ምስሎችን ያጋራሉ ብዬ አስባለሁ። እነሱም ባያጋሩ ነገሩ ሶሻል ሚዲያ ላይ ምስሉን የምናየው ይሆናል። ይህን ቪዲዮ አይታችሁታል። እህታችን እየተሳለመች ነው። መስጊድ ነው እንግዲህ ቤተክርስቲያን መስሏል። ተሳልማ ሁሉ ገብታለች። ገብታ ማንን እንደምታገኝ እንግዲህ አናውቅም። ሌላ ማሳያችሁ አንድ ምስል ምንድነው ይሄ ኬንስ የሚባል የፊልም ፌስቲቫል ነው። ፈረንሳይ ውስጥ የሚካሄድ የፊልም ፌስቲቫል ነው እና እዛ ላይ የዶሚኒካን ሪፐብሊክ ቲቪ ፐርሰናሊቲ ነች። እንደዚሁም ደግሞ በአንድ ወቅት የቁንጅና ውድድር ያሸነፈች ነች። አክተርም ነች። ብዙ እንትኖች አሏት፣ ስራዎች አሏት እና ማሲየል የምትባል ዶሚኒካን ሪፐብሊክ ተወላጅ እዛ ኬንስ ሲገባ ሬድ ካርፔት ኢቨንቱ ላይ የሷ የለበሰችው ቀሚስ ላይ የክርስቶስ ኢየሱስ ምስል ያለበት ቀሚስ ነው እና እሱን ለማሳየት ስትዘረጋ አትዘረጊም ብለው ሲያግዷት የሚያሳይ ነው። የሚገርመው ታግላ ነው ሴትዮዋን ሁሉ ስገፋት ይታያልና በዚህ ደረጃ ምን ያህል ለምን እንደከበዳቸው ለማወቅ ግራ ገብቶኛል። ማለት በእርግጠኝነት ምነግራችሁ ማለት ነው እሷ እነዚህ የተመሳሳይ ጾታ ውስጥ ያለች ሴት ብትሆንና እነሱን የሚወክል አይነት ነገር ቢሆን ኖሮ ይሄ የለበሰችው ልብስ ላይ ያለው ነገር በእርግጠኝነት አንድ ሰው አይነካትም ነበር። ኢቨን በቃ ይሄ የሰይጣንም አይነት ምስል ያለበትም ነገር ቢሆን አይነኳትም ነበር እና በጣም በጣም የሚገርም ነው። እሷም ግን እስከ መጨረሻዋ ሰዓት ድረስ ታግላ እንትን ያለችው አይ ቲንክ ከዛ በኋላም ገብታ ወይ አንድ ምስል አለ ይሄውና ገብታ አይ ቲንክ መሃል ላይ ቆማ ፎቶ ተነስታለች። እነዚህ ያው ለዛ ለፌስቲቫሉ የመጡ ለፊልም ፌስቲቫሉ የመጡ እንግዶች ናቸው። መሃላቸው ላይ ሆና ይሄንን ፎቶ አጋርታለችና አዎ እንግዲህ ይሄንን ክርስቶስን ማየት የማይፈልገው አንድና አንድ አካል ብቻ ነው። ሁላችንም ምናቀው ዲያብሎስ ብቻ ነው እና እነዛ ደግሞ ዲያብሎስ ጀሌዎች ካልሆናችሁ በስተቀር ክርስቶስን የሆነ ሰከንድም የሚፈጅ ጉዳይ አይደለም። በነገራችን ላይ እዛ ላይ የሆነ 30 ሰከንድ በላይ ቆመው ፎቶ ይነሳሉ፣ ይገባሉ። በቃ አለቀ። ቁም ነገሩ የሚፈልጉት እነሱ ፎቶ መነሳቱ ነበርና በጣም አነጋጋሪ ነበር ይሄ ድርጊታቸው ማለት ነው። አሁን ያሳየዎቹ ድርጊት እንደዚህ ማድረጋቸውና ያ አይቶት
ሼር ባረገው ለእናንተም አዲስ ኢንፎርሜሽን ነው ብዬ አስቤ ነው። ሌላ በእንትን ላይ ይሄን ምስል ትላንት አይቼው ነበረ። ገብርኤል ፍሬወይኒ ተስፋዬ የምትባል አንድ እህት ያጋራችው ምስል ነው። ምን ይላል? Today we left our home in Mekelle as many others are doing right now. While wanting to be safe is the top priority, and it's also a privilege to be able to live. It's still the worst feeling. Our last drive in Mekelle today. So Mekelle ላይ የመጨረሻው በቃ ጊዜ እያሳለፍን ነው። አሁን ከመቀሌ እየወጣን ነው። መውጣት መቻላችን ራሱን የቻለ ትልቅ ፕሪቪሌጅ ነው። ይሄን ማድረግ የማይችሉ ስላሉ ማለት ነው። እና እንግዲህ በቃ ባለው ሁኔታ በጣም አስጊ ሁኔታ ላይ የደረሰ ስለሆነ መቀሌ ውስጥ ያለው ሁኔታ ከዛ እየለቀቅን ነው ብላ ይሄንን ምስል አጋርታለች። እንደዚሁም ምንድነው ሸገር ኤፍኤም ላይ አንድ ዜና ወጥቶ አይቼ ነበር። እንዲሁም ሸገር ኤፍኤም ላይ ይሄንን ዜና አሁን ከጥቂት ሰዓት በፊት አይቼው ነበርና ዜናው ምን ይላል? በትግራይ ክልል የንግድ እንቅስቃሴ የለም በሚል በትግራይ ክልል የንግድ እንቅስቃሴ የለም በሚባል ደረጃ ላይ ደርሷል ብለው መረጃም አቀብለዋል። ያለው ሁኔታ በጣም አስጊ ነው። በትግራይ ክልል በፖለቲካ ውጥረትና በነዳጅ እጦት ምክንያት የንግድ እንቅስቃሴ ዜሮ ሊባል በሚደርስ ደረጃ ላይ እንደሚገኝ የክልሉ ንግድና ዘርፍ ማህበራት ምክር ቤት ተናገረ። ንግድና ኢንቨስትመንት ሰላም ይፈልጋል ያሉት የምክር ቤቱ ፕሬዝዳንት አቶ በሪው ሀፍቱ በክልሉ በየጊዜው የሚፈጠረው ውጥረት በንግድና ኢንቨስትመንት ላይ ከፍተኛ ጫና ማሳደሩን ተናግረዋል። ባለፉት 2 ዓመታት ውጥረቶች የነበሩ ቢሆንም እንዳሁኑ ሆኖ እንደማያውቅ የተናገሩት ፕሬዝዳንት ሰሞኑን እየተፈጠሩ ያሉ ውጥረቶች የነበረውን ተስፋ እያጨለመ መሆኑን አስረድተዋል። አሁን በክልሉ ያለው እንቅስቃሴ የንግድም ሆነ የኢንቨስትመንት ተስፋዎችን የሚያጨልም ነው ሲሉ አቶ በሪው ነግረውናል። ከዚህ ቀደም የክልሉ ነጋዴዎች ከባንክ ተበድረው የሰሩት ስራ በሰሜኑ ጦርነት ወቅት ወድሞ ስለነበር ይህ ውድመት እንዴት ይስተካከል በሚል ከብሔራዊ ባንክ ጋር የክልሉ ምክር ቤት እየተነጋገረ ባለበት ወቅትና ተስፋዎችም ከብሔራዊ ባንክና ከባንኮች መታየት ሲጀምሩ ዳግም ውጥረቱ መከሰቱ ሰዎች በክልሉ ለመስራት ፍላጎት እንዳይኖራቸው ምክንያት መሆኑን አስረድተዋል። እና ያሳዝናል። በጣም ነው የሚያሰጋው። እንግዲህ ሁላችንም ኢትዮጵያውያን ዜጎች ቤተሰቦች አሉን እዛ ክልል ላይ እዛ አካባቢ ላይ እና ለነሱ መልካሙን ሰላምን እንመኝላቸዋለን። ሰላም ለኢትዮጵያ ለሀገራችን እንመኛለን። እንደዚህ አይነት ስሜት ውስጥ ሆነው ሽብር ውስጥ ሆነው እድሜ ልካቸውን እየኖሩ ላሉ ሰዎች ልባዊ የሆነ ጸሎቴን ማቅረብ ፈልጋለሁ። ማለት ኢትዮጵያ ውስጥ ጦርነት እንዲበቃ ያስፈልጋል። በጦርነት ሁሉ ጊዜ የምታለቅስ እናት፣ በጦርነት ልጆቿን ሁሉ የቀበረች እናት አባት የሚኖርባት ኢትዮጵያ መቆም አለበት ብዬ አስባለሁ። እንደዚሁም ደግሞ ምኞቴም ነው ጸሎቴም ነው። እያየን ዝም ማለት የለብንም። ለኢትዮጵያ ለሀገራችን ሰላም መጸለይ ያለብን፣ በቻልነው ሁሉ ድምጻችንን ማሰማት አለብን። ሁኔታው ከዕለት ተዕለት በጣም እየጨመረ ሲመጣና ውጥረቱ እንግዲህ የዕለት ተዕለት ኑሮን በቃ በሚያውክ ሁኔታ ላይ ከደረሰ እንግዲህ የመጀመሪያው ተጎጂ ጦርነት ውስጥ የመጀመሪያ ተጎጂዎች ሴቶች፣ እናቶችና ህፃናት ናቸው። የመጀመሪያ ተጎጂዎች አቅም የሌላቸው ማለት ነው። ሶ ያ ነገር ያሳስባል። ለሀገራችን ሰላም እንጸልያለን። እዛ ውስጥ ላሉትም ሰዎች ሰላም እንጸልያለን። እዚሁም ደግሞ መልካም ነገር እንድንሰማ የሆነ ያመራል ተብሎ የተፈራው ሳይሆን እግዚአብሔር ሰላምን አምጥቶ የተሻለ ነገር እንድንሰማ ምኞቴ ነው። እንግዲህ እግዚአብሔር ከዛ ጦርነት ይሰውረን። እንግዲህ ሁላችንም አዛኝ ልብ ይስጠን። አዛኝ ልብ ይስጠን ስል አሁን ባለፈው ሳምንት በጣም አንድ ቫይራል ቪዲዮ ነበረ። ፓንች የሚባል አንድ ጦጣ ወይ ዝንጀሮ እዛ ዙ ውስጥ የእንስሳት ማቆያ ውስጥ በቃ አይወዱትም። እናቱም ገፍታው ነው የዛ ዙ የሄደው። ከዛ በኋላ እዛም ሲገባ ብዙዎቹ እንዳሉ ጦጣዎቹ እያሳደዱ ይመቱታል እና በቃ እሱ ያገኘው እዛ በጎብኚዎች የተወረወረለት አንድ ስታፍድ አኒማል ወይ ደግሞ የዝንጀሮ አሻንጉሊት ነገር እሱን አቅፎ በዛ ሲጽናና የሚያየውን ምስል እያጋሩ ብዙዎች ለዚህ ዝንጀሮ ሀዘናቸውን ሲገልጹ ነበር። እና በጣም የሚገርመው ተመሳሳይ ምስል ጋዛ ውስጥ ብዙ ህፃናት ተመሳሳይ ምስል የሚያሳዩ ወጥተው ነበር እና እነሱ ህፃናት የዚህን ያህል ሀዘኔታ ወይ ደግሞ
ቫይራል ሆነው አልታዩም ነበርና ያ አነጋጋሪ ነበር ይሄም ምስል ያው የጋዛ ልጆች በአሁኑ ሰዓት ያሉበት እናቃለን እና ለነሱ እንግዲህ እግዚአብሔር ሰላም እንዲያመጣላቸው እንመኛለን እንግዲህ መጨረሻ ላይ የሰላም ዜና ነው ያጋራዋችሁ አንዳንዴ ሳቅና ወይ ደግሞ አስገራሚ ነገር ወይ ሆነ አምሮን የማያሰራም ነገር ብቻ ማጋራት ተገቢ ነው ብዬ አላስብም ሪአክት ስናደርግ ሪል ሆነው ዓለም ላይ ያለውን ነገር ያያየን ሪአክት ብናደርግ የተሻለ ነው ብዬ ነው ማስበው እኔ እንደ ሰው ሪአክት ማድረግባቸው ነገሮች እኔ ማያቸውን ነገሮች ቢሆኑ እመርጣለሁ በርግጥ እናንተም ስታዩ ትምርት ልታገኙበት ይችላልላችሁ ብዬ ማስበው ነገር ነው ሪአክት እንዳደረግበት ምፈልገው ወይ ደግሞ ልቤን ኮርኩሮኝ ሆነ የራሴን ሆነ ኢንሳይት ላጋራችሁ የምችለው ነገር ባይ ወይ ሪአክት ባደረግበት የተሻለ ነገር ይሰማኛል እንጂ ያው ሆነ ብዙም ከዚህ ግባ ማንላቸው አይነት ቪዲዮችን አምጥቶ ሪአክት ማድረግ ይቻላልና እንግዲህ እስከዚህኛው ሰዓት ድረስ ላያችሁኝ አመሰግናለሁ በሚቀጥሉ በሌላ ደግሞ የሪአክሽን ቪዲዮ ተመልሼ እስካገኛችሁ እንግዲህ መልካም የሳምንቱ መጨረሻ እንዲሆንላችሁ ለሁላችሁም እመኛለሁ ሰላም ሁኑ አመሰግናለሁ